አራዳ ቅዳሜ እንደቀጠለ ነው አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል እነዚህን ባለማችን ላይ የተሰሙ ኡነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ ምንቀርበው እኔ ናትናኤል አብርሃምና እኔና አሁን በየነ ወደ ዜናዎቹ እናልፋለን ባሌባ ይደፈርም የተባለው ቅንጡ መኪና ከተገዛ ካንድ ቀን በኋላ ተሰረቀ ይመስለኛል እኔ ባሌባ አይደፈርም አልን እንጂ ከተደፈረማ ይሰረቃል የሚሉ ይመስለኛል በትክክል ባንዱ ቀን እንግዲህ ጆን የተባለው እንግሊዛዊ ነው ከሰሞኑ ነበር ቅንጡ የተባለው ሬንጅ ሮቨር መኪና $227,000 ነው የገዛው ከ30 ሚሊዮን ብር በላይ በእኛ መታ ነው እንደጉድ እንግዲህ በዚህ ብር ሊሰረቅ ያምረዋል ወይ ብለን ነበር መጀመሪያ መኪናው ግን ግለሰቡ ይህን መኪና ለመግዛት ያነሳሳው ድርጅቱ ባወጣው ማስታወቂያ ላይ ያለ ባለቤቱ ፈቃድ በፍጹም የማይንቀሳቀስ ሬንጅ ሮቨር 2024 SV ሞዴል 500 መኪኖችን ብቻ እንዳቀረበ በእናገሩ ነው ብሏል ታዲያ ለሌባው ነው እንደሸጡት እነሱ ባለቤቱ ይመስለኛል ሰውየውም ራሱ ክፉ ነው ማለት ሚስቱም እንድትነዳሉ አልፈልግም ከባለቤቱ ውጪ ማንንም ሰው እሱ ብቻ ነው ሚነካትና እንግዲህ ይሄ እንደምን አደረገ ሲባል በአገሪቱ ሁሉ በቅንጡ መኪኖች ላይ የሚፈጸም ስርቆት እየጨመረ መጥቷል ስለዚህ ይሄ ስላሳሰበው እንግዲህ ከስርቆት ነፃ የሆነ መኪና በገበያ ላይ ካለ ለምን አልገዛም በሚል ነው የገዛው እኔ ግን በጣም ያሳዘነኝ ከዚህ ኩባንያ በገዛ በ60 ሰዓት ውስጥ በሌቦች እንደተሰረቀ ነው ለሚዲያ የተናገረ ራሱ ድርጅቱ ነው እንዴ በትክክል አንዳንድ ማስታወቂያዎች በጣም ይጋነናሉ እኔ እንደውም ሲናገር ሱናለ መኪናዋ በቆመችበት ቦታ የተቀመጠ የደህንነት ካሜራ ቀርጾ ያስቀረው ምስል ሲታይ ሶስቱ ሌቦች በቀላሉ ነው መኪናውን አስነስተው ሲሄዱ ያሳያል መካኒኮቹ ናቸው የሰሯት ወይ ደግሞ አልኩኝ እኔ በጣም ኃይለኛ ሐሳብ አስቤ ይመስለኛል ዝም ብለው ማለት ለማስታወቂያው አይሰረቅም ብለን ብናስተዋውቀው ሌቦቹ አይደፍሩትም ገብቷል ዜናው ላይ ማይኮል ይበሉ ምናም ሲሉ አይ በቃ ተወባከ ይሄን ተው ምናም ይላሉ ብለው እንጂ ሌቦቹ መተው ያለ ምንም ጭንቀት ነው ያለው አይ አሁን ማወቅ ያለባቸው አየ ሌባ ለገንዘብ ብሎ ብቻ አይሰርቅም ፓሽኔትድ ነው እስኪ ቻሌንጅ አይሰርቅም ሲባል ሌባ ላመዱ ዳቦ ይልሳልን እናስቀራለን መኪና ነው ምልሳው ብለው እና በጣም የሚያስገርመው ሰው እየተናገረው ምንድነው መኪናውን የሰረቁ ሰዎች ቁልፉን ፍለጋ ወደ መኖሪያ ቤቴ አካባቢ ሊመጡ ይችላሉ ብዬ በጠብቅም ማለት ሳይመጡ ቀርተዋል ነው ያለው ማለት ያለ ቁልፉላ ሰዎች በቃ ሄደው ገብተው ይዘውት ነው ሄዱት መኪናውን እንግዲህ ባለማችን የማይሰረቀው መኪና በተባለ ባንድ ቀኑ ዋቴ ሌባ ነው ማለት እና ዋቴ ማስታወቂያ ነው ሰከሱት ሰውን እንግዲህ የማይሰረቅ መኪና ሰርቻለሁ በሚል ማስታወቂያ ያስነገረው ይህ ኩባንያ በደንበኛው ላይ የተከሰተው ነገር ሲነገረው የሰጠው ምላሽ ደግሞ ፈገግ አሰኝቷል ምንድነው ኩባንያው ባለማችን ላይ የትኛው መኪና ከስርቆት ሊጸዳ አይችልም ሲል ለደንበኛው ምላሽ ሰጥቷል ካስበሉት በኋላ የምር ይመስላል እንዴ የሌባይን እንደረቅ ራሳቸው በቃ እንዴት እንዲታመነናል አሉት እንግዲህ መኪናው ውድ ተብለው በገበያ ላይ እየተሸጡ ካሉ መኪኖች መካከል አንዱ ሲሆን ጎማው ብቻ $10,000 በላይ ወጪ ይጠይቃሉ ተብሏል እንዴ ተበሳጭተህ ደራስ ጎማ ስትል 10,000 ነው ይሏል ስትላጭ የማይሰረቅ ጎማ ይሏል ከፈለክ እና ሳክሰኛ ማስታወቂያ ነው ይህን 20 ዓመት ነደዋል ይሏል ልክ ሲፈነዳ ጎማ ይፈነዳል ይሏል ወደ ቀጣይ ዜና እናልፋለን በ83 ዓመታቸው የዶክተሬት ዲግሪያቸውን ያገኙት አዛውንት ለመማር አይረፍድም ይላሉ ይመቾት ማዘር እንግዲህ አዛውንቷ የመጀመሪያና ሁለተኛ ዲግሪያቸውን ካጠናቀቁ ከ60 ዓመት በኋላ ነው ወደ ዩኒቨርሲቲ የተመለሱት ይሄ ማለት እሳቸው ሁለተኛ ዲግሪያቸውን ሲያጠናቅቁ እና ማዘር እድገት በብረት የተማሩ ነበር መሰረተ ትምህርት ላይ ነበሩ እንግዲህ ከአንድ ሴሚስተር በላይ እንደማይዘልቁ ስጋት ገብቷቸው የነበሩት አሜሪካዊት አዛውንት ምኞታቸውን አሳክተዋል የዩኒቨርሲቲው በእድሜው የገፉ ምርቁም ሆነዋል እንግዲህ በስጦታ መልክ ራሱ ከዘራ ነው የተበረከተላቸው አይደለም ግን ጎበዝ ናቸው እንዴት ያዘላቸው በዚህ እድሜያቸው እንኳን በጣም ትልቅ ነገር በጣም በ83 ዓመት አንብበው ምን ብለው ነው ፈተና የለውም ተምረዋል በቃ በቂ ነው እንግዲህ ከማፓል ስፕሪንግስ ኮሌጅ የመጀመሪያና ሁለተኛ ዲግሪያቸውን ያገኙት ፍሎር ከ60 ዓመት በኋላ ዳግም ወደ ትምህርት ተመልሷል ከ60 ዓመት በኋላ ሲመለሱ ግን ፍሬሿ ማማ ነው የሚባለው መጀመሪያ ታዲያ ማማ ፍሬሽ ነው የምትላቸው መምህራኖቹም ይጨነቃሉ
አይደል እንዴ ማዘር እንደዚህ ብለው ረግማለሁ ምናምን ይሉታል ውጤቴን ግን ተው ምናምን ይላታል አይለፍል ከ1959 በኋላ ወደ ዩኒቨርሲቲ ስመለስ ከአንድ ሴሚስተር በላይ ምዘል አልመሰለኝም ለሶስተኛ ዲግሪ ማሟያ ተንቀሳቅሼ መረጃ መሰብሰብ እችላለሁ የሚለውም አስጨንቆኝ ነበር ሲሉ ያውሳሉ አዛውንቷ መምህሮኖቿም የሚጨክኑ አይመስለኝም እኔ ቅድም እንዳልከው አባረለ ማረኝ ካሉ ይምሯቸው አለፈኝ እጂ እኔ እናት አሉን ልጄ ምናምን ሲሉ አረ ማዘር ግን ትሽ ዲ ነበር ቢ በቃሽ አረ ተው ያረጋት ፍሎር እንግዲህ ስጋታቸው ሁሉን እየጣሉ ለ3 አመታት በሃይማኖት ጉዳይ ያተኮረ ትምህርታቸውን ተከታትለውና የዶክትሬት ዲግሪያቸውን ማሟያ በብቃት አቅርበው በቅርቡ 3ኛ ዲግሪያቸውን ተቀብለዋል እና በምርቃታቸውም ወቅት ለመማርና ምኞታችንን ለማሳካት እድሜ ገደብ እንደማይሆን ከኔ በላይ ማሳያ የለም ብለዋል እኛም ኮራን በእማማ ብለናል እኛም ኮራን በርሶ 12ኛ ክፍሎች በ80 ምናምን አመታቸው ያለፉ ነው ተማሩ በደም እንዴ እሱ የደጋገሙ በ83 ላይ 12ኛ ያልፋል እንግዲህ አዛውንቱ አሜሪካዊት በ80 አመታቸው ወደ ዩኒቨርሲቲ እንዲገቡ ያነሳሳቸው ወላጆቻቸው ለትምህርት የነበራቸው አመለካከት እንደሆነ የሚያወሳሉ እናትና አባቴ ማንበብና መጻፍ ለመቻል መማር በተከለከለበት ዘመን ነው የተወለዱት ስለዚህ አባታችንን እኛንን ማንበብና እስክሪብቶ ይዞ መፈረም ያስተማር ነው በሚልም ወላጆቻቸው ለትምህርት ከፍተኛ ቦታ ይሰጡ እንደነበር አስተዋውቋል ተበቀሉ ማለት ነው ቁጭት ነበራቸው እኔማ ሰራው ድግም ማስተር ሴሚናር ቁጭት የተሰብ ቁጭት ግን አየ ደና ነገር ይወልዳል እኮ እንዴ በ83 አመት ዶክትሬት እኛ እዚህ ዜና ሰራን ኢትዮጵያ ውስጥ በትክክል በእናትና አባታቸው ቁጭት ተነሳ በትክክል ዩኒቨርሲቲው ተመስርቶ 20 ምናምን አመት ጎረምሳ እያለ ነው እሳቸው የተወለዱ አሁን ዶክትሬታቸውን ያዙ ማለት ነው ወደ ቀጣይ ዜና ስናልፍ ከባለቤቴ ጋር ባለመተኛቴ ትዳሬ ሊፈርስ አይገባም ያለችው ሴት በፍርድ ቤት ክርክር አሸነፈች እንዳማረው ይቅር ተብለች እሺ ምን አይነት ትዳር ነው እንግዲህ ዳኞቹ በትዳር ውስጥ መተኛት ግዴታ ሊሆን አይገባም ሲሉ ፈርደዋል እኔ መስለኛል ዳኞቹ ሲንግል ናቸው ያ ትዳርን ያላጣጣሙ መስሉ ከዜናው እንደተረዳሁት ያው ይሄንን ስንል ሰዎች እንግዲህ በተለያየ ምክንያት ሊከሰት ይችላል አለመተኛት ህመም ሊገጥም ይችላል ጊዜ ሁኔታ በስራ በፊልድ ምናምን እንደዛ ሊያጋጥም ይችላል እንግዲህ ባጭሩ ግን ኤችደብሊው በሚል ስም የምትጠራው ሴት ከባሏ ጋር መተኛት እንደማትፈልግ መናገሯን ተከትሎ ነው ባልየው ትዳሩ እንዲፈርስ ጉዳዩን ወደ ፍርድ ቤት ይዞ ሄደው ላማለኝ በቤቴ ወተቷንም ማላይ ሆነብኝ ዝሎ ነው የሄደው በፍቅር በቆዩባቸው አመታት ውስጥ እንግዲህ 4 ልጆችን አፍርተዋል 4 ልጅ ካስወለደ በኋላ ሰው ድጋሚ ሲመጣ አረ በቃኝ አምስተኛ ነው ያለች ይመስልኛል እና እሷ አለመተኛቴ እንደ ጥፋት ታይቶ ትዳሬ ሊፈርስ አይገባም በሚል ተቃውሞ በፍርድ ቤት ተከራክራ የፈረንሳይ ከፍተኛ ፍርድ ቤት ባስተላለፈው የፍርድ ውሳኔ ግዴታ ነው አለ የመጀመሪያው ፍርድ ቤት ባልሆነበት ትዳሩ ይፈርስልኝ ተብሎ የቀረበው አቤቱታ ትክክለኛ በመሆኑ ፈርሷል ብሎ ውሳኔ አስተላልፎ ነበር ያገቡ ዳኞች የነዛኞች የመጀመሪያዎች አንቺ ምናምን ብለው ተቆጥተው ነበር ግን በውሳኔው አቅር የተሰኘችው ሴት ብራስልስ ስለሚገኘው በአውሮፓ የሰብአዊ መብት ፍርድ ቤት ይግባኝ ጠየቀች እሱ ማሽኛም ብላ ሄደች እንግዲህ እዚህኛው ጋር ግን ስትሄድ አመልካቿም ለትዳሩ መፍረስ ተጠያቂ ልትሆን አይገባም ሲል የቀድሞ ፍርድ ቤቱን ውሳኔ ውድቅ አድርጓል እና የባለ ትዳሮቹ የፍርድ ክርክር እንግዲህ የማይታመነው ነገር ምን እንደሆነ ታውቃለህ ከ20 አመት በላይ የፈጀ ሲሆን ክርክሩ ከ20 አመት በላይ የፈጀ ሲሆን ሚስትየዋም እንግዲህ አሁን ላይ የ69 አመት አዛውንት ሆነዋል ሰውየው አረጅ ባረ አንታይ ግን አይ 20 አመትማ እንዴ የገረመኝ ግን ሰውየው እስካሁን ከሳልቶ 69 ላይ ምን ነው አለ ግን ታማኝ ነው ትዳሩንም ወዳድ ነው ያው ይሄንን ስንል ግን ፍቅር እስከ መቃብር ነው በአንዳንድ አጋጣሚዎች ሰዎች በህመምም በምንም ሊያጋጥማቸው የሚችል ነገር ስለሆነ ግዴታ ነው ብለን ሐሳብ ለመስጠት አይደለም ዋናው ልብና ፍቅር ነው ሲንግል መካሪዎች እሺ ወደ ቀጣይ ዜና እናልፋለን ብሪታንያ ከመጠን በላይ በሆነ ውፍረት ከስራ ውጪ ለሚሆኑ ሰዎች የክብደት መቀነሻ ክትባት ዘመቻ ጀመረች መሄድ ሳይኖርብን አይቀርም እኔ በጣም ቀጭን እንግዲህ ሀገሪቱ ለዚህ ዘመቻ 280 ሚሊዮን ፓውንድ በጀት አዘጋጅቻለሁም ብላለች በጣም ወፍረው ስራ መሄድ አይችሉም ምክንያቱ ደግሞ ከመጠን በላይ በሆነ ውፍረት ምክንያት በአመት 13 ቢሊዮን ዩሮ እያጣው ነው ብላለች በምን
እየበሉ ነው ወፍራሞች አረ ይሄ ራሱ ምግቡን ፈጁት 13 ቢሊዮን አትቻለው በልተውት ነው ይመስለው አንበጣውን ብዙ በዘመቻ ተከሳታለህ የምን ጂም ነው ዘመቻ መክሳት ተብሎ ማለት ነው ጂም ቤቶች እንግዲህ ከሳሽ በቃ ተወጋለህ ተከሳለህ እንደ ዘገባው ሆነ ክትባቱን ለመስጠት 280 ሚሊዮን ፓውንድ በጀት የተመደበ ሲሆን በውፍረታቸው ምክንያት ከስራ የተወገዱ ዜጎች ወደ ስራቸው እንዲመለሱ ለማድረግ ታስበዋል አየ ወደ ስራ እንዲሰሩ እኔ እዚህ እኮ እንደውም ስትወፍር ይሄማ ተመችቶታል አለቃ መሆን አለበት ነው የምትባለው ስራ ነው የሚያበዙበት ኢትዮጵያ ውስጥ ግን እንደዛ አይነት ችግር ቢከሰት መፍትሄው ቀላል ነው ቅቅል ቤቶችን መዝጋት ያኔ ተረጋጋለ እንግዲህ ክትባቱ ለሙከራ በማንቸስተር ከተማ ይጀመራል የተባለ ሲሆን ቀስ በቀስም ወደ ሌሎች የሀገሪቱ አካባቢዎች እንደሚስፋፋ ተገልጿል እንግዲህ እዚህ ላይ ማንቸስተር ከተማ ከጀመሩ አይቀር ለዩናይትድ ደጋፊዎች ጨጓራ ማራሻም ነገር ቢወጓቸው ሽንኩርት እየከተፉ ምናምን ነበር በዓለም ላይ ለመጀመሪያ ጊዜ ከመጠን በላይ ክብደት መከላከያ ክትባትም እንደምትሰጥ አስታውቃለች አየ ክትባቱ ስም ሙንጃሮ ነው የሚባለው አፍሪካዊ ስም ሰጥተው ነው የሚከተሉት የክብደት መቀነሻ መድኃኒትም ከመጠን በላይ ውፍረትን ከመቀነሱ በላይ ለስኳር ህመምተኞችም ይሰጣል ተብሏል እንግዲህ እኔ ደግሞ ምን አሳባለኝ መሰለ ብሪታንያ ክብደት ከመታስቀንስ ሰራተኞቿን ድራፍት ብታስቀንስ ጥሩ ነው ዘረዘ ተወቅቶ ሄዶ ከጠጣ ይጠጣል ይወፍራል እኔ በዚያ አያያዝ ከተከሄደ ወፍራም የሚለው ነገር እንግዲህ ስም ሆኖ ሊቀር ነው ማለት ነው ሁሉም ተወቅቶ ከከሳ ወፍራም የነበረው ልጅ ነው ክትባቱ በብሪታንያ ላይ በስፋት እየተሞከረ ሲሆን ውጤታማነቱ ታይቶ በቀጣይ ምርቱ ለዓለም ገበያ እንደሚቀርብም በዘገባው ተጠቅሷል አየ ኒው ቢዝነስ አንሎክ ከዛ ለፍረት መቀነስ ለሰው ቀለል አድርገ ጃንክ ፉድ በርካሽ ተሰጣለ ከወፍራም ክትባት ተሸጣለ ማርፌ ዘበኪዝ አንድ በርገር በቃ ኒው ቢዝነስ አንሎክ ብሪታንያ አልተቻለችም ዜናዎቹ ይሄን ይመስሉ ነበር የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ ቀጣይ ሳምንት በሌሎች ዜናዎች እንገናኛለን ፍቅርና ሰላም ለሀገራችን ሳቅና ደስታ ለህዝባችን አራዳ ቅዳሜ ይቀጥላል